አዲስ የገባችሁ ቪዲዮ ፖስት እኔ አድርጌያለሁ። ነኝ ቀድሞ ኢምሩ። እሺ አምላኬ ብርሃኔ ምናምን ሰላም ብያለሁ። ኢምሩ ሰላም ከላይ ያለው እንዴት ልጅ ነህ ኢምሩ? ሻሃዳ ብሎ ነበር የገባው። አንዴ አስቀድሞ እስኪ። አይ ሐቢብ ማን የሚለው ልጅ አብዱ የሚለው? አዎ እሺ ልጅ አብዱ ሰላም አለይኩም። ልጅ አብዱ አለ? ወረደ። እሺ ስምሽ ማን ነው? እግዚአብሔር ብዬ ልጥራሽ ማለት ቆይ እስቲ ዩዛ ሰላም ብያለሁ። ሰላም እንዴት ነህ ኢምሩ? ሰላሙን አላ መን ተቢዐል ሁዳ። አንድ ከየት ቤተ ጊዜም እምነት ነሽ? ከየት ቤተ እምነት ነሽ? እኔ ገና እንግዲህ ሁሉም ጋር ነኝ ለጊዜው መሰለኝ ገና ነኝ እየመረጥኩ መንገዴ። እሺ አንድ ጊዜ ምን አውርተን የምታዘዝ? ነበር ካስታወስክ፣ ረጅም ሰዓት አውርተን ነበር። ምን በሚል አካውንት ስምሽ? በዚህ በራሱ ሌሊት 8 ሰዓት አካባቢ ጀምረን ረጅም ሰዓት አውርተን ነበረ። ይሄ ሰዓት ቃል ነው በቃ ስለሆነ ሰዓት በሚለው ስለሄደ ማሳብ ግን አላስ አሁን ስለሱ ሳይሆን የእውነት ከምር ነው የምጠይቅህ ኢምራን፣ የእውነት በቃ እሺ፣ ለክርክር ምናምን አይደለም፣ የእውነት ነው የምጠይቅህ እና ይህን ጥያቄ በእርግጥ እሱን ነበር መጠየቅ የፈለግኩት ግን እሱ ጋር ማግኘት አልቻልኩም። ምክንያቱም ብዙ ጊዜ ታይትሉ ላይ የነቢያት ሃይማኖት ነው የሚል ነገር ብዙ ጊዜ እንደ ካፕሽን ያስቀምጠዋል ብዙ ጊዜ እና የኔ ኦነስት ጥያቄ ነው የምጠይቅህ እና አሁን የነቢያቶቹ ኦሪጂናል መጽሐፍ በምን ያምኑ እንደነበር አኗኗራቸውን ህይወታቸውን የሚገልጽ ኦሪጂናል መጽሐፍ ሳይኖር ቤዙ ምንድን ነው የዚህ ክሌም? ይህን ጥያቄ የዚህ ክሌም ቤዙ የአምላክ ቃል ነው። ምን እናድርግ መሰለሽ እንድንግባባ ቃል በቃል እያወራን እንሂድ። አሁን ዋናው ፖይንት ምንድነው? ነቢያት የነቢያት አኗኗራቸው ህይወታቸው ከሌለ መጽሐፉ እንዴት ነው ሙስሊም የሚያምኑበትን ነገር በትክክል የተጻፈ መረጃ ካላገኘን አሁን ሌላም ሰው ተነስቶ እንደዚህ ነበር የሚያምኑት ቢለን ምንድን ነው ቤዛችን? አሁን ይሄንን ክሌም ጀጅ ለማድረግ አዎ ትክክል ነው እንደዚህ ያምኑ ነበር ለማለት ምንድን ነው ቤዛችን? እሺ ቤዛችን አንደኛ ታሪክ ነው፣ ቅድም ብዬሽ፣ ሁለተኛ ደግሞ ያምላቃል። አንደኛ ግን ሁለቱም እናወራባቸዋለን። መጀመሪያ ኢስላም የሚለው ገብቶሻል ትርጉሙ እንደሆነ? ሙስሊም የሚለውን እረዳለሁ። ላይክ ፕሪ ኢስላሚክ የነበረውን ላይክ በአንድ አምላክ የሚያምን ወይም ሰሚት የሚያደርግ የሚለውን እረዳለሁ። እሺ አምላክ የሚለው ትርጉሙ በአንድ አምላክ የሚያምን ማለት ነው። ሙስሊም አስለመ ታዛዥ ወይም ደግሞ ለአንድ አምላክ እጅ ነገር ሰጥቶ የሚያመልክ ማለት ነው። ተስማማን? እሺ በዚህ ከተስማማን ታዛዥ በሚለው እንያዘውና ታዛዥ። እሺ አብርሃም ታዛዥ ነበር ይችላል፣ ግን ችግር የለውም። ለጊዜው አንቺ ቁርአን ስለማታኝበት ወደ ኩን እናድርገውና ከቁርአን ውጭ ታሪክ አለ፣ እንደ ታሪክ የሚቀርቡ መጽሐፎች ስለና አብርሃም ማለት ነው። ስለ ነቢያቶቹ ነው። ስለና አብርሃም እንደ ታሪክ የምናየው መጽሐፍ አለ። ያ መጽሐፍ መጀመሪያ ትክክለኛ መጽሐፍ ነበር፣ ከጊዜ በኋላ ግን የተበረዘ ነው። ቢሆንም ግን ውስጡ ምን አለ? ቅሪት አለ፣ ታሪክ አለ። እንደ ታሪክ እናየዋለን። ምሳሌ ለማስረጃ ያቀርብልሽ ከታሪኩ መጽሐፍ ማለት ነው። እጅሽ ላይ መጽሐፍ ቅዱስ አለ? አዎ አለኝ። እሺ እንክፈተውና እስኪ አንድ ጥቅስ ልስጥሽ። እሺ አንዴ ዘፍጥረት ክፈች። እሺ አንዴ ሁለት ደቂቃ። እሺ ዘፍጥረት ቁጥሩን እልክሻለሁ። አንዴ ታገሺ። ምዕራፍ 20 ምዕራፍ 20 ቁጥር 1 ምዕራፍ 20 እሺ ቁጥር ስንት አንብቢ? ቁጥር 1 ከመጀመሪያው ጀምሬ። እሺ እግዚአብሔር አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ፣ በቃዴስና በሱር መካከልም ተቀመጠ፣ በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አለ። የጌራራ ንጉሥ አቢሜሌክም ላከና ሳራን ወሰዳት። እግዚአብሔርም ሌሊት በሕልም ወደ አቢሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለወሰድሃት ሴት ሙት ነህ፣ እርሷ ባለ ባል ናትና። አቢሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቅ አንድ ወደ ኋላ ተመለሽ። አንድ ምዕራፍ ወደ ኋላ ተመለሽ። ይቅርታ በጣም እንዴት 19 አንድ ምዕራፍ ወደ ኋላ ተመለሽ። 19 19 19 ስንት
እኔ በቃ አግኝቼዋለሁ። በጣም ይቅርታ 17 ነው። አንበቢ እስኪ ምንድን ነው የሚለው? እዚህ ጋር አውጥቼልሻለሁ። እሺ ንገረኝ። 17 ስንት? ቁጥር 1። እሺ አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እዚህ ጋር ቆሚና እግዚአብሔር ለአብርሃም ምን አለው? ተገለጠ፣ እኔ ኤልሻዳይ ነኝ አለው። ከዛ በኋላ ምንም በፊቴ ፍጹም ሁን አለው አይደለ? ፍጹም ሁን። ስለዚህ አብርሃም ምንድን ነው? እንዴት አብርሃም ምንድን ነው? ለአንዱ አምላክ ፍጹም ታዛዥ ነው አይደለ? ሁን ነው ያለው፣ ትእዛዝ ሰጥቶታል። አዎ ታዛዥ እንዲሆን። ስለዚህ አብርሃም ቃሉን ተከትሏል አልተከተለም? ሁን የሚለውን ቃል መጀመሪያ ቆይ ሁን ካለው፣ ስለዚህ አምላክ ለአብርሃም ተገልጦ በተዘዋዋሪ የሚመታው ታዛዥ ነው ብሎታል አይደለ? ታዛዥ ሁን ብሎ አዞታል። እሺ እኛ ሙስሊሞች ይህን በአረበኛ ምን ብለን እንጠራዋለን? አንድ ሰው ታዛዥ ሲሆን ምን ይባላል? ምን ይባላል መሰለሽ? ሙስሊም ሁን ይባላል። ለዛ ነው አሁን ይሄን ቃል አይደለ? ይሄን ቃል አይተሽው ምንድን ነው የሚለው? እግዚአብሔር መጥቶ ምን አለው? ለእኔ ፍጹም ሁን ያለው አይደለ? ለእኔም ፍጹም ሁን አለ። ፍጹም ሁን አለ። አሁን ይሄን ራሱን ቃል ቁርአን ላይ እናገኘዋለን። ራሱን ቃል ማለት ተመልከቺ። ስለዚህ አሁን ከኦልድ ቴስታመንት ላይ የምትቀበሉት አለ። እንዴት ነው እሱ ራሱ? እሱ መጥበጣልሻለሁ። ከሱ በፊት አንበበት እንደምትለው እስኪ አንበቢ ምንድን ነው የሚለው? ይሄ የትኛው ቁጥር ስንት ላይ? ቁጥር 131 131 አለው። ያው ጌታው ለእርሱ ታዘዝ ባለው ጊዜ መረጠው፣ ለዓለማቱ ጌታ ምን ሆንኩኝ አለ? ታዘዝኩ። አበቃ አይሻለ? እዛ ያለውን ይሄ ሱረቱል በቀራ ቁጥር 131 ነው። አይሻለ? ማቻ አደረኩልሽ። ዘፍጥረት ምዕራፍ 17 ላይ ምን አለ? እግዚአብሔር መጥቶ ኤልሻዳይ ነኝ በፊቴ ፍጹም ሁን አለው ይላል። እዚህ ጋር ደግሞ ስመጪ ይላል ጌታው ለእርሱ ታዘዝ ባለው ጊዜ መረጠው፣ ለዓለማቱ ጌታ ታዘዝኩኝ አለ። በአማርኛ ታዘዝኩ ይለዋል። በአረበኛ ምን ይላል? አስሊም አለው ይላል። እሱ ምን አለ? አስለምቱ ሙስሊም ሁኛለሁኝ አለ። አይሽ አይደለ? ስለዚህ አብርሃም ሙስሊም እንደነበረ ለአንዱ አምላክ ታዛዥ እንደነበረ ከቁርአን ውጭ ምን አሳየሁሽ? ከታሪክ መጽሐፍ አሳየሁሽ ማለት ነው። ስለዚህ አሁን አብርሃም በተመሳሳይ ሁኔታ ለምሳሌ አብርሃም ብቻም ሳይሆን ሌሎቹም የሆነ አሁን ምንድን ነው ለምሳሌ ስለ አብርሃም ላይ እነዚህ ሶስቱ በጎበኙት ጊዜ ምናምን የሚለው ብዙ ጊዜ ስለ ትሪኒቲ እንዴት ነው እንደ እንትን ይነሳል። እና አሁን ይሄኛውን ፓርት ስንተዋለ እንዴት ነው የሚመረጠው? ራሱ ይሄኛው ትክክል ነው ይሄኛው ልክ አይደለም የምንለው ራሱ እንዴት ነው? በጣም ጥሩ። እሺ አሁን እዚህ ጋር ከጨረስን ሁለተኛ ጥያቄሽ ደግሞ ምንድን ነው የሚሆነው? ቀጥሎ እዛ ላይ ደግሞ ሶስቱ አካላት ስላሴዎች ወደ አብርሃም ቤት መጡ የሚል ነገር አለ ነው አይደለ? አይዋ አሁን ይሄ ሲጀምር ግን እንዴት ነው ሶስት ሰዎች ቤት ነው የሚባለው እንደዛ ነገር ሶስት ሰዎች ወደ አብርሃም ቤት መጡ እና ይሄ እዚህኛው ላይ አንዴ እንደ ኤሎሂም እያለ አሁን ምንድነው ዕብራይስጡንም ቼክ ለማድረግ ሞክሬ ነበርና በያሁዌም በኤሎሂም ላይክ ፕሉራል ስለሆነ ማለት ነው ራሳቸው አንዴ እኔ አንዴ እኛ እያለ የሚገልጸው አይነት አለና እሱ እንደ ትንቢት ነው የሚባለው እንደዛ ይነገራል ስለሱ ጉዳይ ማለት ነውና በጣም ጥሩ። ይሄኛውን ፓርትስ ኢግኖር እናደርገዋለን። በጣም ጥሩ። መጀመሪያ የሙስሊሞችን አቋም ወቂ። የሙስሊሞች አቋም ምንድነው? የሁሉ ነገር መዳኛችን ቁርአን ነው። ቁርአን ሁሉን ነገር ይለየዋል። ለዛ አምላካችን ወሙሃይሚነን አለይህ አለ። ኩል ጨርሰ ከዛ ይገባሽ ሐሳብ እሺ፣ አስጨርሽኝ። ቁርአን ምንድነው? ሙሃይሚን ነው ማለትም ያለፈውን መጽሐፍ ይቆጣጠራል። ትክክለኛውን ትክክል ነው። ምሳሌ ቅድም ዘፍጥረት ምዕራፍ 17 ላይ አምላክ መጥቶ ለአብርሃም ሙስሊም ሁን አለው ይላል። ቁርአን ላይ ደግሞ ሱረቱል በቀራ ቁጥር 143 ላይ አምላኩ ሙስሊም ሁን አለው፣ አብርሃም ሙስሊም ሁኛለሁኝ አለ አይደል? ስለዚህ ይሄ ታሪክ ትክክለኛ ታሪክ እንደሆነ ቁርአን አረጋገጠልኝ ማለት ነው። ስለዚህ ቁርአን ምንድነው? እኔ መለያ ነው። መጽሐፉ አይሁዳውያን ስለበረቱ ለዛ ነው ትንቢተ መጽሐፈ ዕዝራ ላይ ኦሪት ተቃጥላለች። የተቃጠለው መጽሐፍ የጠፋ መጽሐፍ የተበረዘ መጽሐፍ ነው፣ ግን አሁንም አልፎ አልፎ ሞት አለ። ስለዚህ የሙስሊሞች መለያ ምንድነው? ቁርአን ነው ማለት ነው። አሁን ቀጥሎ ምን አልሽኝ? አብርሃም ቤት እዚያ ፍጥረት ምዕራፍ 18 ላይ ሶስቱ ስላሴዎች ወደ አብርሃም ቤት መጡ ይላል ነው። ይሄን ነገር ስንመለከት መጀመሪያ ቁርአን ምን ይላል? ሶስቱ አካል እንደዛ ነው ክሌሙ ነው። አይ ኖ ዘ ክሌም። እሺ አሁን ይሄን ስንመለከት መጀመሪያ ሙስሊሞች
እምነታችሁ ቁርአናችሁ ምን ይላል ካልሽኝ አምላኬ ቁርአን ላይ እንደዚህ ይላል፣ መልእክተኞቻችን ኢብራሂምን በብስራት በመጡት ጊዜ አለ። ወደ አብርሃም ቤት የመጡት እነማን ናቸው? በቁርአኑ መሰረት መልእክተኞች ናቸው። የአላህ መልእክተኞች ናቸው፣ መልአኮች ናቸው። ኦኬ። ስለዚህ ከቁርአን ተረዳ ሚልም አለው እዚህ ላይ መላእክት ሚልም ተገልጿል። ዘፍጥረት ላይ ይመጣልና እንዴ ፕሊስ መጀመሪያ ቁርአን ላይ እንጨርስ። ስለዚህ እኛ ሙስሊሞች ወደ አብርሃም ቤት የመጡት ማን ነው ብለን የምናምነው መልአኮች ናቸው ብለን የምናምነው። አሁን ይሄን ከጨረስን ወደ መጽሐፍ ቅዱስ እንምጣና ወደ አብርሃም ቤት የመጡት እነማን ናቸው የሚለውን እንመልከት። ይሄን ስንመለከት ዕብራውያን ምዕራፍ 13 ቁጥር 1 እንደዚህ ይላል፣ የወንድማማቾችን ምዕራፍ 13 ቁጥር 1 ከፍቼዋለሁ። ሁሉም አታስቢ፣ ወደ አሁኑ ስላዘጋጀሁት እዚሁ ከፍቼ የማሳይሽ ተከታታይ ብቻ እንጂ። የወንድማማች መዋደድ ይኑር፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋል አለ። መላእክትን እንግድነት ተቀብለዋል። እነዚህ እነማን ናቸው ካልን ደግሞ ራሱ የመጽሐፍ ቅዱስ መዝገበ ቃላቱን ብሎ አስቀምጠዋል። እለ ሎጥ እና እነ አብርሃም አለ። እነ አብርሃም ናቸው አለ። አብርሃም ቤት የመጣው ማን ነው አለ? መልአክ ነው አለ። በተጨማሪ መልአኩ ራሱ ምን አለ ስንል ተመልከቺኝ። መልአኩ ምን አለ? መጽሐፈ ኩፋሌ ምዕራፍ 12 ቁጥር 40 ላይ በአራተኛ ወር መባቻ በመብሬ ባለው በግራው ስር ለአብርሃም ተገለጥንለት አለ። የተናገረው ማነው? መልአከ ገጹ አይሽ አይደለ? ስለዚህ በመጽሐፍ ቅዱስም መሰረት ወደ አብርሃም ቤት የመጡት እነማን ናቸው? ስላሴዎች ሳይሆኑ መልአኮች ናቸው ማለት ነው። ግን መጀመሪያው ላይ እኮ ግን ሰዎች ነው የሚለው፣ ሶስት ሰዎች ይላል። መላእክትም ይላል እንዳልከው ቅድም። አሁን ወደ አይ ቲንክ ወደ ሌላ ቦታም ላይ እንደዛ መላእክትም የሚል አይቻለሁ። ሁለት አይነት ስቶሪ ይሁን አላውቅም፣ እርግጠኛ አይደለሁም፣ ግን እንደዛ ይላል። እና አሁን እሱን ደግሞ እንመልከት የሚለው ምንድነው? ሶስት ሰዎች ተገለጡለት ነው የሚለው አይደለ? ሶስት ሰዎች እነማን ናቸው? አካባቢ እንደዛ ነው የሚለው። ሶስት ሰዎች እነማን ናቸው? ስማቸው አልተጠራም። ቀጥሎ ተመልከች። ቀጥሎ ምንድነው ያልኩህ? እዛው እንዲገባሽ ሰዎቹ መልአክ እንደሆኑ እንዲገባሽ ማለት ነው። ቀጥለሽ አንብቢው። እዛው ቀጥለሽ ስታነቢ ዘፍጥረት ምዕራፍ 19 ላይ ሁለቱ መልአክ ይላል አይሽ አይደለ? እዛው ፓርት ላይ መልአኮች እንደሆኑ ይናገራል ይላል እኮ። ግን ስለዚህ መጀመሪያ አካባቢ የሚገልጸው ላይ ትክክለኛ አሁን ይሄን እንደዚህ አይነት ኮንፊውዥን ሲኖርብኝ ላይክ ምንድነው የሚለው የዕብራይስጥ ቃል ብዬ ቼክ ለማድረግ ሞክራለሁ። እና እዛ ጋር የሚለው መጀመሪያ ላይ ያህዌ ይላል። ያህዌ የሚለው ኢዝ ኦልዌይስ ለአምላክ የሚጠራ ነው እንጂ ለመላእክትም ለሰውም የሚሆን ስም አይደለም። ያህዌ መጣ ይላል። ደግሞ ኤሎሂምም ይላል። ኖ ያህዌ መጣ የሚለው ያህዌ ተገለጠለት ነው የሚለው ስለ አብርሃም። አሁን ይሄ ስለ ሶስቱ ሰዎች ማለት ነው የሚለው ቃል ላይ ኤግዛክት እዚህ ጋር የተጠቀሰው ወርድ ያህዌና ኤሎሂም የሚል ነው። ለዛ ነው ይህን ጥያቄ የጠየቅኩ። እሺ መጀመሪያ ያህዌ ተገለጠለት ነው የሚለው ዘፍጥረት ምዕራፍ 18 ቁጥር 1 ላይ ያህዌ የሚለው ቃል ለአምላክ የሚውል ቃል ነው። እነሱ አምላክ ማለት ነው አይደለ? በእነሱ በዕብራይስጦች ቋንቋ አምላክ የሚል ትርጉም ያለው ቃል ነው። ለዛ ነው ይመስለኛል ያ ክሌምም ከዚህ ኢኒሻሊ ከዚህ የመጣም ይመስለኛል። ሌላውን ቅድም ያልኩህን ደግሞ መጀመሪያ መልአኮቹ ያህዌ ናቸው ቢል ትክክል ነበር። የዛን ጊዜ ስላሴን ያሳያ ይባል ነበር። ግን መጽሐፉ የሚለው እግዚአብሔር ተገለጠለት ነው የሚለው። እግዚአብሔር ደግሞ በመላእክት ይገለጣል፣ እንዲሁም በሰው ይገለጣል፣ በብዙ መንገድ ይገለጣል። ለዛ ነው ምዕራፍ 18 ቁጥር 1 ላይ ምን አለ? በቀትር ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመብራት ሳፈር ተገለጠለት አለ። ከዛ አይኑን አነሳ፣ እነሆ ሶስት ሰዎች አያለ። አብርሃም ሶስት ሰዎች አለ። ስለዚህ በሶስት ሰዎች ማን ተገልጧል? እግዚአብሔር ተገልጧል ማለት ነው። ምሳሌ አስቀምጠሽ ምሳሌ አሁን መገለጥ እንደሆነ ዲጋ ላስረዳሽ። ዘጸአት ምዕራፍ 3 እንደዚህ ይላል፣ የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጥ ውስጥ መካከል ታየው አለ። የታየው ማን ነው? የእግዚአብሔር መልአክ ነው። አይሽ አይደለ? ግን የእግዚአብሔር መልአክ ካለ በኋላ ተመልክቶ ቀጥሎ ዛም እንደሚል ደግሞ እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው ይላል። እየተናገረ ያለው ማን ነው? መልአኩ እኮ ነው። አይሽ አይደለ? ስለዚህ እግዚአብሔር በመልአኮቹ በኩል ምን ያደርጋል? ቃሉን ያስተላልፋል። የተገለጠው ማነው? እዚህ ጋር የእግዚአብሔር መልአክ ነው። እንደዛ ነው ኢምሩ እንደ ትንቢት ይሁን ትክክለኛ ቃል አላውቅም፣ እርግጠኛ ቴዎፋኒ ይባላል። እንደዛ ነው። ምክንያቱም አመላካች ቃል ነው። በኦሪት ጊዜም ይሄ አሰምሽን እንደነበረ ምክንያቱም አሁን ክርስቲያኒቲ ላይ ያለው ትሪኒቲ የምንለው ሀሳብ ሶስት አማልክት የሚል ሳይሆን የአንድ አምላክ ሶስት ኤሰንስ እንደዛ ነው እኔ ስማር ማቀው። እና ይሄ አመላካች ከሆነ አሁን ለአብርሃም ደግሞ ቀድም እንዳልከው ተገዥነት፣ ታዛዥነት ሞኖቴስቲክ ናቸው ሁለቱም ሃይማኖቶች ብዬ ነው ማምነው። አሁን
ችግር ያሁን እሱ ነው። ይልክ ሞኖቴስቲኩ ዲፍረንት ዌይ ነው። የእናንተም ክርስቲያኒቲም ያለው ዲፍረንት ዌይ ነው ብዬ ነው ማምነው። ለዛ ነው እኔ በጣም ስላሴ ሞኖቴዝም ነው መስጠት። አሁን ለምሳሌ በክርስቲያኒቲ ላይ እምሩ በአብ በወልድ በመንፈስ ቅዱስ አህዱ አምላክ ነው የሚለው አንድ አምላክ። ግን የእናንተ አንድ አምላክና እዚህ ጋር ያለው አንድ አምላክ is different። ያ ነው የሚጋጭብኝ ብዙ ጊዜ። እና ለምንድን ነው አሁን ለምሳሌ ቁርአንን የአላህ ቃል ነው እንላለን አይደል እምሩ? የአላህ ቃል ኢተርናል ነው የሚለወጥ ምናምን አይደለም። ስለዚህ ያ የጋር ለምንድን ነው እዚህ ጋር እንደ ተጨማሪ አምላክ የማይታየው? አሉ አንዴ መሀል ያስወሪኝ ፕላስ ደግሞ እየዘጋን ሄድ። እሺ አሁን ወደ ሶስተኛው ፖይንት ልናልፍ ነው። አንደኛውን ፖይንት አይተናል። ማሻአላህ አንቺም በደንብ ገብቶሻል። አብርሃም ሙስሊም እንደነበረ ኢቭን ከቁርአን ውጭ ዘፍጥረት ምዕራፍ 17 ላይ አይተናል። አብርሃም ሙስሊም ነው የሚለውን ነገር ተምረናል። ዘጋ። ስለዚህ ክሌማችን ቁርአን ብቻ ሳይሆን የታሪክ መጽሐፎችን እኮ አይደለም እምሩ የሱ ጋርም እኮ ነው አሁንም ክሊር ያልሆነልኝ። ለዛ ነው እኮ እሱንም ቆይ አንዴ እሱን ሳላሳልሽ እኮ ብላሽኝ አንቺ ነው ለማለት አንድ አምላክ ብቻ አሁን እዚህ ጋር ያለው ክሌም አይሰራም። እሱን እኮ የመለስክልሽ ነው። ቆይ አሁን እሱ ዘጋን። አሁን ይሄን ከዘጋን ጋር ቀጥሎ ምንድነው ክሌምሽ? መጽሐፉ በምን ይታያል ነው። ቅድም መልሼልሻለሁ። መጽሐፉ ሁሉም ትክክል ነው ማለት አይደለም። አልፎ አልፎ መት አለበት። መለያችን ቁርአን ነው። ሁለተኛ እንደው ዘፍጥረት ምዕራፍ 18 ላይ ራሱ ሶስቱ አካል ስላሴ ናቸው የሚል ጭራሽ ነው ሐሳቡም የለም አይገልጸውም። ራሱ ተገለጠ የሚባለው መልአክ እንደሆነ አሳይቻለሁ። ቃሉ ራሱ ቴዎፋኒ ይባላል። ቴዎፋኒ ምንድነው? አምላክ በመልአክ በኩል ሰዎችን ሲያናግር ነው። ምሳሌ እግዚአብሔር አብርሃምን ይሄ ሙሴ በመልአክ አናገረው። መልአኩ ተገለጠለት። ግን መልአኩ ቀጥሎ ምን አለ? እኔ አምላክህ ነኝ ወይም ደግሞ የአብርሃም የይስሐቅ አምላክ ነኝ ብሎ ተናገረው ይላል። አይደለ? ስለዚህ እግዚአብሔር አምላክ በምን በኩል ይናገራል? በመልአኮች በኩል ይናገራል ማለት ነው። ተጨማሪ ሐሳብ ላንሳለችን እናጠቃለሁ ስቴፕ ባይ ስቴፕ እንዲሆን። ምሳሌ ዘፍጥረት ምንድን ነው የሚለው? ከእግዚአብሔር ከሰውም ጋር ታግሎ አሸነፈ ይላል። ያዕቆብ የታገለው ከመልአክ ጋር ነው። ግን መጽሐፍ ቅዱስ ምን አለ? ከእግዚአብሔር ከሰውም ጋር ታግሎ አሸነፈ አለ። ከእግዚአብሔር ጋር ታግሎ ይላል። ግን የታገለው ማን ጋር ነው ስለ ተመልከቺ። ትንቢተ ሆሴዕ ምዕራፍ 12 ቁጥር 4 ላይ በጎልማሳነቱ ጊዜ ከአምላክ ጋር ታገለ፣ ከመልአኩ ጋር ታግሎ አሸነፈ ይላል። አይደለ? ስለዚህ መልአኩ ጋር መታገል ማን ጋር መታገል ነው የሚቆጠረው? አምላክ ጋር መታገል ነው። ናሺ ከአምላኩ ጋር ታገለ የሚል ነው ያየሁት። ቀጥሎ እዛው እስቲ ጨረሰሽ አንብበት። ከመልአኩ ጋር ታግሎ አሸነፈ። ያ ሆሴዕ 12 ከአራት ጀምሮ ከመልአኩ ጋር ታግሎ አሸነፈ ይላል። አልቅሶም ለመነው በቤቴልም አገኘው። ስለዚህ መልአኩ ጋር መታገል ማን ጋር እንደመታገል ነው? አምላክ ጋር እንደመታገል ነው የሚቆጠረው። እግዚአብሔር ተገለጠለ ሲባል ሊትራሊ ሶስቱ ሰዎች እግዚአብሔር ናቸው ማለት ሳይሆን እግዚአብሔር ከሶስቱ አንዱ በሆነ መልአክ ያ ግን ክሌሙ ራሱ ትክክል ነው። ክሌሙ ትክክል አይደለም። አንቺማ እንትን አላምንበትም ብለሻል። ግን ክሌሙ ራሱ ትክክል አይደለም የሚለው እንዲገባሽ። ለማንኛውም አንድ ቶፒክ ላይ ብዙ ሰዓት አንፈጅም። ግን አሁንም ከስር ያሉት ነገር ስላሴ መጽሐፍ ቅዱስ ላይ ያለ የሚል አካል ካለ ፕሊስ መታችሁ ሞግቱ። ሁለተኛ ስላሴ ሞኖቴዝም ነው ብለሻል። ይሄ ደግሞ ጭራሹኑ ስህተት ነው። ይሻላል እሱም በሌላ ጊዜ ደግሞ እናወራበታለን። እሺ አንድ የመጨረሻ ደግሞ ጥያቄ ደግሞ ኢምሩ፣ አሁን ለምሳሌ ስለ ቁርአን ፕሪዘርቭድ ነው አይደለ? እንደዛ ነው እንትን የሚባለው እና ላይክ ጋድ እንደ ትራያል ኤንድ ኤረር ነው ያየው እነ ዘቡር ወይም እነ ተውራት። ለምንድን ነው እነሱ ሪዘርቭድ ያልሆኑት? ሁለቱም የአምላክ ቃል ካልሆኑ ላይክ ኮራፕት እያደረጉት ስለሆነ ብሎ ለርን አድርጎት ነው እንደገና ፕሪዘርቭድ የሆነ ቡክ ያመጣው? በጣም ጥሩ። እሺ መጀመሪያ ይህን ጥያቄ ስንመለከት ማወቅ ያለብን ነገር አለ። ያለፉ መጽሐፍቶች የመጨረሻ መጽሐፎች አይደሉም፣ ጊዜያዊ መጽሐፍ ናቸው። ሁለተኛ ደግሞ ለሆነ ማህበረሰብ የተሰጠ መጽሐፍ ነው። ምሳሌ አምላክ አላሁ ሱብሓነሁ ወተዓላ ሱረቱል ማኢዳ እንደዚህ ይላል፣ እኛ ተውራትን በውስጧ ብርሃንና መመሪያ ያለባት ሲሆን አወረድን። ትእዛዝን የተቀበሉ ነቢያት በእነዚያ በአይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ሊቃውንቱና አዋቂዎቹ ከአላህ መጽሐፍ እንዲጠብቁ በተደረጉ ጊዜ ጠብቁ አላቸው። ስለዚህ አምላክ መጽሐፉን የመጠበቅ ኃላፊነት የተሰጠው ለማን ነው? ለሊቃውንቶች ነው። ሀያ አምላክ አላሁ ሱብሓነሁ ወተዓላ ቁርአን ላይ ምን አለ? ወለነብሉወነኩም እንፈትናችኋለን አለ። ስለዚህ መጽሐፉን የመጠበቅ ፈተና ለማን ሰጠ? ለሊቃውንቶቹ ሰጠ። ምን አለ? በዚህ መጽሐፍ ፍረዱ፣ እንዲሁም ደግሞ ጠብቁት፣ እንዳትጨምሩበት እንዳትቀንሱበት አላቸው። ስለዚህ አምላክ የመጠበቁን ኃላፊነት የሰጠው ለማን ነው? ለሊቃውንቶቹና ለመጽሐፉ ባለቤቶች ነበር። ምክንያቱም መጽሐፉ ጊዜያዊ ነበረ፣ እንዲሁም ደግሞ ዘላለማዊና የመጨረሻ ህግ አልነበረም። አንጻራዊ፣ በዛ ለነበሩ ህዝቦች አንጻራዊ ህግ ነበረ።
ለልባቸው የሚሆን ያው ልባቸው ቸጋራ ጠንካራ ልብ ነበር ሁሉም ህዝብ ለእስራኤል ብቻ የተሰጠው? ሌሎች ኮንቲኔንቶች ላይ ያሉ ህዝቦች ለምንድን ነው የሌላቸው? እሱ ሁለተኛ ጥያቄ ነው። መጀመሪያ ይሄን ጨርሰዋል። የሶስተኛ ጥያቄ መልስልሻለሁ። መጀመሪያ ይሄን ጨርስ። ስለዚህ አንጻር የጊዜያዊ መጽሐፍ ስለነበር አምላክ የመጠበቁን ኃላፊነት የሰጠው ለእነሱ ነበረ። እነሱ ምን ያደረጉት ስንል ደግሞ ዛዱ ፊሃ ማሐቡ ወመሃው ሚንሃ ማየክረሁ፣ የፈለጉትን ነገር ጨመሩ፣ የፈለጉትን ነገር ቀነሱ ይላል። ባይተዊ እዚህ ጋር እንደሰበር እዚህ ልንገራችሁ፣ የመጽሐፍ ቅዱስ መበረዝ የኦሪት መበረዝ እኛ አይደለም የተናገርነው፣ ቤተክርስቲያን አይሁዳውያን ሊቃውንቶች ተናግረዋል። ምሳሌ አንድ ቃል በቃል አሳያችሁ፣ ቃል በቃል ተመልከቱ። መጽሐፈ ሚላድ ዘወር ሃይከቲት እንደዚህ ይላል፣ አሁንም ሁላችሁ ማህበረ አይሁዳውያን ስሙ ካለ በኋላ ተመልከቱ እዚህ ጋር እንደሚል እነሆ የነቢያትን ቃል አጠፋችሁ፣ መጽሐፍቶቻችሁን ፍቃችሁና ደምስሳችሁ የታመነውን እውነተኛውን የትንቢት ቃል ለውጣችሁ ለራሳችሁ የውሸት መጽሐፍ ጻፋችሁ ይላል። ይሄ ቁርአን አይደለም። ይሄ መጽሐፈ ሜላድ የቤተ ክርስቲያን መጽሐፍ ነው። ምን ይላል? አይሁዳውያን የእግዚአብሔርን ቃል ለውጠው የውሸት መጽሐፍ ጽፈዋል ይላል። ስለዚህ አሁን ያለው መጽሐፍ የውሸት መጽሐፍ እንደሆነ ራሱ መጽሐፍ ነው ያል የክርስትና ሊቃውንቶች ይናገራሉ። እሱን እንኳን ብንተወው ጥንታዊ ቸርች ፋዘሮች ይናገራሉ። ምሳሌ አንድ ታላቅ ቤተክርስቲያን አለ፣ ዮስጦስ ሰማዕቱ ምን ይላል? ፓሴጅ ሃቭ ቢን ሪሙቭድ ባይ ዘ ጁዊሽ ፍሮም እስድራስ ኤንድ ጀርማያ አለ። ከመጽሐፈ ኤርሚያስ ላይ አይሁዳውያን ጥቅስን አጥፍተዋል ይላል። ሃቭ ቢን ሪሙቭድ ተደርጓል እያለ ይናገራል አይደለ? ስለዚህ እንደተበረዘ ቁርአን ብቻ አይደለም የሚናገረው የራሳቸው መጽሐፍም ይናገራል ማለት ነው። ጨረስን። ሶስተኛው ጥያቄ ቁርአን ላይ ቁርአን ለምን ተጠበቀ ደግሞ ካልን ቁርአን የመጨረሻው ሬቬሌሽን ነው፣ የመጨረሻው ግልጠተ መለኮት ነው። ከቁርአን በኋላ ሌላ ህግ አይመጣም። ቁርአን ሙሉ የተሟላ ህግ ነው። ኦሪት አንጻራዊ ህግ ነው። እንዲሁም ደግሞ ለነሱ ለልባቸው አይሁዳውያን በጣም ቸጋራን አስቸጋሪ ናቸው። እንደ ችግራቸው የተሰጠ ህግ ነበረ። ቁርአንማ ፍጹም የሆነ የመጨረሻ ዘላለማዊ ከዚህ በኋላ ህግ የማይመጣለት መጽሐፍ ነው። ስለዚህ አምላካችን ያደረገ ቁርአን ላይ ሲናገር ኢና ነሕኑ ነዘልነ ዚክራ ወኢና ለሁ ለሐፊዙን አለ። እኛ አለ ተመልከች፣ እኛ ቁርአንን እኛ አወረድነው፣ እኛ ለእርሱ ጠባቂዎች ነን አለ። ቀጥሎ ምን አለ? ከኋላውም ከፊቱም ውሸት አይመጣበትም፣ ጥበበኛውና ምስኩን ከሆነ ጌታ የተወረደ ነው ብሎ ራሱ እንደሚጠብቀው ቃል ገባ። መጽሐፉ የሁሉም ህዝብ መመሪያ ነው። የአይሁዳውያን ብቻ አይደለም፣ የአረቦች አይደለም፣ የኢትዮጵያን አይደለም፣ የሁሉም ስለሆነ እኔ ጠብቀዋለሁ ብሎ ቃል ገባ። እንደተጠበቀም ደግሞ ማሳየት እንችላለን። ምሳሌ ይታያቸዋል ብዬ አስባለሁ። እዚህ ከፍቼ ራሱ ላሳያችሁ ማለት ነው። እነዚህ ይታያቸዋል ብዬ አስባለሁ። በጥንት ጊዜ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ በሰሃቦች ጊዜ የነበሩ የቁርአን ቅጂዎች ናቸው። አሁን ድረስ ተጠብቀው እኛ እጅ ላይ እናገኛቸዋለን። ስለዚህ አንድ ሰው መጥቶ አሁን ያለው ቁርአን ተበርዟል ቢለን ከጥንታዊ ቁርአን ከፍተን ልናሳየውና ልናራግጥለት እንችላለን። ሲቀጥል ቁርአን የቃል መጽሐፍ ነው፣ ማለትም በቃል የሚተላለፍ ነው። በዚህ መንገድ ተጠብቀው እኛ ጋር መጥቶ አንድ ፊደል ሳይጨመርበት ሳይቀነስበት ማለት ነው። ናሺ ኦራል ሪሳይቴሽን መሆኑ ራሱ አንድ ራሱን የቻለ ችግር አይደለም? ይምሩ ሪሳይቴሽን ብቻ አይደለም ይጻፋል። የተጻፈው እኮ ከብዙ ጊዜ በኋላ ነው። በዛ ላይ አብዛኞቹ ምን ጸሐፊዎች እኮ ሞተዋል አይደል? በሰሃቦች ጊዜ ምሳሌ ይሄ መጽሐፍ ታውቂዋለሽ? እዚህ ያሳየው ላሳይሽ። ምናልከኝ ይሄ እዚህ ጋር ይታይሻል። እዚህ ጋር ያለው ምንድነው? ቆይ ላውጣ መጀመሪያ። ይሄ ታይሻ አሁን ይሄ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረ ቁርአን ነው። ሙስሐፍ ጦጋቢ ይባላል። ይሄ ሶሪ በርኒንጋም ማኑስክሪፕት ይባላል። በርኒንጋም ማኑስክሪፕት ተመከቺ the result of radiocarbon dating the fragment on which የቀጥና written place the manuscript in the period between 568 እስከ 645 የነበረ በነብዩ ጊዜ የነበረ ነው። with 95% probability አይሻል በ98 እርግጠኛ ሆኖ ቁርአን በነብዩ ጊዜ የነበረ ነው። ያ ሰርች አድርጊው በርኒንጋም ማኑስክሪፕት ይባላል። ይሄ በርኒንጋም ዩኒቨርሲቲ ራሱ ያወጣው ነው። ያ ስክሪንሾት አድርጊውና ሰርች አድርጊው ጉግል ላይ። አሁን ይሄ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረ ቁርአን ነው። ይሄ ቁርአን ሱረቱ ጣሃ ነው ማለትም 17ኛው አይደለም 19ኛው ሱራ ነው። 20ኛው ሱራ ሶሪ እዚህ ጋር ይታይሻል። ቢስሚላሂር ረህማኒር ረሂም ይላል። አሁን ይሄ ምን ላደርግልሻለሁ? ከኛ ቁርአን ጋር እናጽርልሻለሁ። ይሄ ራሱ ነው። ይሄ በነብዩ ጊዜ የነበረ ቁርአን ነው።
ይሄ ደግሞ እኛ ጋር ያለው ቁርአን ነው። አሁን ያለው እኛ የምናነበው ቁርአን ማለት ነው። ቃል በቃል ቼክ እናድርገው። ይኸው እሺ ኦቶማኖች ያቃጠሉት ሳይምሩ እሱን በኋላ እመጣልሻለሁ። ጥያቄ አታብዢ፣ ስቴፕ ባይ ስቴፕ ነው እንድንግባባ። እሺ ቢስሚላሂ ቢስሚላሂ አርረሕማኒ አርረሕማን አርረሒም አርረሒም ጣሃ ጣሃ ማ አንዘልና ማ አንዘልና ይሽ አይደለ ዓለይከ ዓለይከ አልቁርአነ አልቁርአነ ሊተሽቃ ሊተሽቃ ኢላ ኢላ ተዝኪረትን ይሻ ሊመን የኽሻ። ከዛ በኋላ ያልቀጣ አርረሕማኑ ዐለል ዐርሺ ኢስተዋ እያለ ያስቀምጠዋል። ስለዚህ ቁርአን ተጠበቀ ስንል እንደዚህ ከፍተን ወርድ ባይ ወርድ ልናሳይ እንችላለን። ባይ ዘ ዌይ ይሄ ብቻ አይደለም ኦልሬዲ የተጻፈው ነው አይምሩዬ። ይሄን እኮ ማሳየት የሚቻለው ኦልሬዲ የተጻፈው ነው። ግን አሁን ለምሳሌ ያኔ አብዛኞቹ ኮፒዎች ኮንፊውዥን እየፈጠሩ የነበሩትን ኮፒዎች በሙሉ አቃጥላቸዋል። ስለዚህ አሁን ዲፍረንት እንዳልሆነ ከዛ ጋር ራሱ ክሮስ ቼክ እንዴት ነው የምናደርገው? ራሱ በዛ ላይ አሁን ያሳየው ማኑስክሪፕቱ ላይ ራሱ ሀፍ ፓርቱ የተቀደደ የተቃጠለ ምናምን አለው። እሱ ተቀጥሎበት ነው አይደለ? ላይክ ኢኒሻል ሀሳቡ ተይዞ ተቀጥሎበት ነው። ላይክ ደሆል እኔ እስካየው ድረስ ይሄ ሙሉ መጽሐፉ ሜካፕ የሚያደርግ አርኪኦሎጂካል ፋክት የለውም። ኖ እሱን አሳይሻለሁ። ሊትራሊ ሙሉ ቁርአን ነው። ፕሩቭ ማድረግ እንችላለን። መጀመሪያ ዑስማን ረዲየላሁ ዐንሁ አቃጥሎታል። ሊለያይ ይችላል ብለሻል። ኢንሻአላህ እሱን በደንብ አድርጌ አስረዳሻለሁ። ግን አሁን ስናወራ እንድንግባባ እህቴ ስቴፕ ባይ ስቴፕ ይሆን። እሺ አንድ ርዕስ ስናወራ ርዕስ አቀይሪ። ብዙ ጊዜ እንደሱ አስተውልብሻለሁ። አይ ራሱ ግዛው ያነሳው ላይ ብዬ ነው። አይ ስንጨርስ መቼም ሁለት ጋልን ተበብ ሁለት ዛፍ አይወጣም አይደለ? አሁን የተነሳው ይለቅና ወደ ቀጣይ እንመጣለን። አሁን የሚያሳየውሽ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረ ቁርአን ከኛ ጋር ሊትራሊ አንድ አይነት እንደሆነ አሳየውሽ። አንቺ ቀጥሎ ሙሉ አይደለም ብለሽኛል። ሜይ ቢ አይኔ እንደሆነ አላውቅም፣ ግን ሙሉ ነው። ሁለተኛ ከጊዜ በኋላ የተጻፈው በነብዩ ጊዜ ነው። በነብዩ ጊዜ የተጻፈ ነው እንጂ ከጊዜ በኋላ የተጻፈ አይደለም። ከዛ በኋላም የተጻፉ እኮ አሉ ይምሩ። ይሄ ግን አይደለም። አሁን የማወራው ስለዚህ ነው የማወራው። ሙሉ መጽሐፉ እኮ አይደለም። ሙሉ መጽሐፍ አለ። ሌሎቹ ለምሳሌ አኒማል ቦንስ ላይ የተጻፉ አኒማል ስኪን ላይ የተጻፉ አሉ። ሙሉ መጽሐፉ እሳቸው እልፈት በኋላ የተጻፉ ናቸው። አይደለም በነብዩ ጊዜ ነበር ማለት ነው። በ7ኛና በ8ኛው ሴንቸሪ ነው የተጻፉት። እሱ አልገባሽም ማለት አለ። እንግዲህ ሳነብ ያገኘኋቸው እንደዛ ነው የሚሉት። የትኛው ጽሁፍ ታነቢ? አሁን ለምሳሌ ሰርች ስናደርግ ዝም ብለን አርኪኦሎጂካል ጎግል ነው። አይ እሱ ጎግል ነው። ቀጥታ ጎግል ጎግልን ተይውና በመጽሐፍ ጎግል ላይ ያለው እኮ ኢዝ ላይክ ዘ ኢንፎርሜሽን ኢንፎርሜሽን እንደ ኢንፎርሜሽን ትክክለኛ ኢንፎርሜሽን የት ነው ያለው? አይ በጣም ጥሩ ስም ጠይቂና ልመልስልሽ። በቃ ባይዝ ያልሆነ ማለት ነው ከሪሊጂኑ የወጣ ሰው በቃ እንደዛ ሪሊጂን ያልሆነ ሰው የጻፈው ማለት ነው። በጣም ጥሩ። አይ ይቻላል። በሁለት መቅረብልሻለሁ። አይነት ሰው ካለ እስቲ ንገረኝና ልጻፍ። አይ አሁን በርኒንጋም ማስክሪፕት መሰለኝ። እሺ አሁን ይሄ በርኒንጋም ዩኒቨርሲቲ ያልኩሽ የሙስሊሞች አይደለም፣ እንግሊዝ ውስጥ ያለ ዩኒቨርሲቲ ነው። ኦኬ ቼክ ማድረግ ትችላለሽ። በርኒንጋም ማስክሪፕቶች ከፍተሽ ሰርች አድርገሽ ጎግል ላይ ወጣልሻል። ይሄ ኦፊሻል ዌብሳይታቸው ነው። ሙስሊሞችም አይደሉም የሙስሊምም አይደለም። አሁን በርኒንግሃም ዩኒቨርሲቲ ያወጣው ቅጂ ምንድነው? እዛ ያለ ዩኒቨርሲቲ የቁርአን ቅጂ ነው። ያው ካርቤት ዶቲንግ ሰርቶ ከነ ግራፍ አስቀምጦ አወጣው። አሁን ያለው ቁርአን ጋር ማች እንደሚያደርግ ማለት ነው። ቅጂውም እዚህ ጋር እስካን ተደርጎ ተቀምጦልሻል። አሁን ይሄ ሙሉ ቁርአን ነው፣ አይተሽዋል። አንደኛ። ሁለተኛ ደግሞ ምን ምልክት አንስተሻል? ዑስማን ረዲየላሁ ይሄን ጨርሶ በቃ። ስለዚህ አጀማ አያችሁ አይደል? ይሄ ነው ልዩነታችን። አንድ ሰው መጥቶ ምሳሌ ቁርአን ትክክል አይደለም ቢለኝ በዚህ መንገድ ፕሩቭ አደርግለታለሁ። ሁለተኛ መንገድ አለ። ሁለተኛ ቁርአን የቃል መጽሐፍ ነው። እሱም በኋላ እመጣበታለሁ። ግን እዚህ ጋር እንዳያችሁት ወርድ ባይ ወርድ ቁርአን ማች ያደረገ ከኛ ጋር የድሮ ቁርአኖች ከፍተን ማየት እንችላለን። ያው ጣሃ እያለ አንድ በአንድ ያው ማንዘልና አለይከ አልቁርአነ ሊተሽቃ ኢላ ተዝኪረተን ሊመን የኽሻ የሌሎቹን ፓርቶች ተንዚለን ሚመን ኸለቀል አርደ ወሰማዋት ይላል አለ። ሙሉ አወጣልሻለሁ። ሙሉ ልክፈትልሽ። ቼክ አደርገዋለሁ። አይ ችግር የለውም አትቸገር። ቼክ አደርገዋለሁ። ሙስሐፉ ሸሪፍ አልመንሱብ ኢላ አሊ ብን ጣሊብ ነው። አሊ ብን አቢ ጣሊብ የነቢዩ ሰለላሁ ዐለይሂ ወሰለም ሰሃባ የሆነው ከሰሃቡ ሁለተኛ የሰለመ ሶሃብይ ነው። እሱ የጻፈው ቁርአን ነው። አሁን ይሄ እንደምታዩ ኦልሞስት ሙሉ ቁርአን ነው። ሙሉ ቁርአን ማለት እንችላለን። 997 ገጽ አለው። ብትመለከች በዚህ መንገድ እያንዳንዱ ያስቀምጥልሻል። አው ጽሁፉ ኩፊክ ነው፣ ስታይሉ አጻጻፉ ኩፊክ ስታይል ነው። አይሻ አይደለ? እያንዳንዱን በዚህ መንገድ ማየት እንችላለን። እያንዳንዱ ያው አይሻ አይደለ? እነዚህ ከጊዜ በኋላ አሁን ቀደም ያልኩህ ነገር እንደዚህ አይነቶቹ እነዚህ ሲፈጠሩ ደግሞ ምን ያግል ሲያመሰቀ እሱን አስረዳሻለሁ ኢንሻአላህ። አሁን እነዚህ ከጊዜ በኋላ ወረቀቱ ስለሚበሰብስ ስለሚቀደር ነው። እሺ እዩ በእነሱ በችግር ነገር እኮ የተጻፉ ነበሩ። ፓፒረስ ላይ የተጻፉ ጭራሽም ሰርቫይቭ አላረጉም። እነሱ በሪሳይቴሽን ኦራል ሪሳይቴሽኑ ነው ወደ ጽሁፍ የተወሰደ። እሱ በመጽሐፍ ውስጥ ነው። እሱ እንዳትቀላቀይ። አሁን እዚህ ጋር እንጨርስ። አሁን እንዳይሻለ ሙሉ ቁርአን እንደዚህ አለን።
እንደዚህ ፓርቶች ደግሞ እኮ አሉ ካልሽኝ ደግሞ ይሄ ብቻ እኮ ማኑስክሪፕት አይደለም ያለን፣ ይሄ ብቻ አይደለም ያለን፣ ሌላም ደግሞ አለና። አሁን አንቺ ትክክል ይሄ ፓርት እኮ እዚህ ጋር ምሳሌ የሆነ የጎደለ ፓርት አለ። ይሄ የጎደለ ፓርት ምንድነው? ወረቀቱ እንደምናውቀው ከሆነ ጊዜ በኋላ ይንገላታል ወይም ደግሞ ይቀደዳል አይደል እንዴ? ሲቀደድ ይሄን በምን ማወቅ እንችላለን ካልን ደግሞ ሌሎች ሰሃቦች የጻፉት ቁርአን አለና፣ ምሳሌ ዑስማን ረዲየላሁ ዐንሁ የጻፈው አለ። ሙስሐፍ ተብጓቢ አለ። ሙስሐፍ ተብጓቢ ማለት ልክፈትልሽ፣ እሱን ከፈለግሽ የት ነበር አንዴ እዚህ ጋር ማውጣት እችላለሁ። ያው አሁን ምሳሌ ሙስሐፍ ተብጓቢ ይባላል። ይሄ ደግሞ 99% ሙሉ ቁርአን ነው። 99% ማለት እያንዳንዱ ሙሉ አይደል? ሙሉ ቁርአን ነው። ኦልሞስት የሚጎለው ትንሽ ፓርት ነው። አይሽ አይደለ? ስለዚህ ቁርአን እንደተጠበቀ ብዙ ማኑስክሪፕቶች አሉ። ልዩነቱ ችግሩን መሰለሽ ክርስትና ላይ ያለው የተበልቶ ያለቀ ነው። ግን ቁርአን ላይ ስንመጣ ምን ያክል ማኑስክሪፕት አለ ከተባለ ተመልከቺ። ሊቃውንቶች ምን እንደሚሉ ምሳሌ ኢማሙል አዘይም ብሎ ያስቀምጣሉ። ተመልከቺ። ኢን ማይ ኤስቲሜት አለ፣ በኔ ግምት ከሆነ አለ፣ በኔ ኤስቲሜት ሰርቼ አለ ዜር አር ኦቨር ከ250 ሺህ በላይ የቁርአን ኮፒዎች አሉ አለ። አይሽ አይደለ? የቁርአን ኮፒዎች የቁርአን ቅጂዎች አሉ አለ፣ ማኑስክሪፕቶች አሉ። ስለዚህ በዚህ መንገድ ቁርአንን ከፍተን ወርድ ባይወርድ ማረጋገጥ እንችላለን። ግን the problem is ችግሩ ምንድነው? ወደዛኛው ወገን መተን ደሴም አናሎጂ እንጠቀም ስንል ችግር ይፈጠራል። ችግሩ ምንድነው? ይሄን የተረፈው አሁን ያለው መጽሐፍ ቅዱስ ይሄ ነው። አይሽ አይደለ? አሁን ጥንታዊ የሚባለው ነው። ኢቭን ያለው የትኛው ደግሞ ታን ተመከች ይቀር የተባምደው ካን ተመከች ዝም ብሎ ያስቀምጥ ትሩ አለ፣ እውነት ነው አለ። no original manuscript of any writing of the Bible still exists አለ። ጸሐፊዎቹ የጻፉት መጽሐፍ ቅዱስ አሁን የለም አለ። ስኮላር calls them the original autography። ስኮላሮች የመጀመሪያ አውቶግራፊ ይሉታል። the autography are long gone ከጠፉ ቆይተዋል። መጽሐፍ ቅዱሶች የሉም ጠፍተዋል አለ። ከዛ all that survive አሁን የቀረው ምንድነው? ኮፒስ ኦር ኮፒስ ኦፍ ኮፒስ። የኮፒ ኮፒ 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 ነው። የኮፒ ኮፒ ኮፒ ራሱ ስንመለከተው ይሄ ነው አይደለ? አንድ ክርስቲያን መጥቶ መጽሐፍ ቅዱስን ያምለቃል እንደተጠበቀ አሳይ ቢባል አይችልም። እኛ ግን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የተጻፉ ነብዩ ሰለላሁ ዐለይሂ ወሰለም ያጻፏቸው እንዲሁም ደግሞ ሱሐቦች ሪድዋኑላሂ ዐለይሂም ነብዩ ጋር ቁጭ ብለው የጻፉትን ቁርአን አውጥተን ማሳየት እንችላለን። አሁን ሁለት አውጥቼ ይልሻለሁ አይደለ? ኢቭን የቀሩ ፓርቶች እንኳን አሉ። ቅድም እንዳሳየነው መሀል የጠፋ እንኳን አለ ቢባል ደግሞ ማድረግ እንችላለን። ሌሎች ከፍተን ማሳየት እንችላለን። ምሳሌ ይሄ መጽሐፍ ይታይሻል። አሁን ይሄ መጽሐፍ ወሳኢሉ ኪታቢል ቁርአን ይባላል። የቁርአን አጻጻፍ ነው። እዚህ ጋር አሁን ብንመለከት እያንዳንዱን እያስቀመጠ ያስረዳል። ምሳሌ አይሻችሁ አይደለ? አሁን እነዚህ አሁን ይሄ መክቱብ ፓሪስ ሀገር ያለ ነው። በፓሪስ ሆነ ፓሪስ ሀገር የምታገኝ ነው። አረቢያ 328 ተቀምጠው አይሻ አይደለ? ይሄ ደግሞ ከጊዜ በኋላ የነበረ ነው። ቁርአን ያምላክ ቃል እንደሆነ እንደተጠበቀ በዚህ መንገድ ፕሩፍ ማድረግ እንችላለን ማለት ነው። ቀጥሎ አንሳሽ በኋላ ኢንሻአላህ እሱን እመጣበታለሁ። ግን ይሄ መጽሐፍ ትንሽ ላሳያችሁ። ይታያችኋል። አሁን እነዚህ ቁርአኖች በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ጥንታዊ ቁርአኖች ናቸው። ኢቭን እኔ እንኳን ቪዲዮ ሰርቼበታለሁ። አይታችሁ ከሆነ ባለፈው ካላያችሁም ደግሞ ሄዳችሁ ይዩት። በፊት የሰራሁት ቪዲዮ አለ፣ ፊቴን ሸፍኜው ማለት ነው አለ። ሄዳችሁ ይዩት። መዲና ሄደን መዲና የነብዩ ሰለላሁ ዐለይሂ ወሰለም ሀገር ሄደን ሙሉ ቁርአኖችን መክቱጣዎችን ከና አጻጻፋቸው አሳይተናል። እሺ አሁን ይሄን ካልኩሽ ያነሳሽ ጥያቄ አለ። ጥያቄው ምንድነው? ዑስማን ረዲየላሁ ዐንሁ አቃጥሏቸዋል እኮ ጠፍተዋልም፣ መሀል ላይ ልዩ ችግር ተፈጥሮ ነበርና እንዴት ማረጋገጥ እንችላለን የሚል ነገር ነው። ይሄን ባጭሩ ላስቀምጥልሽ። ብዙ ጊዜ መልሼዋለሁ፣ ግን እንዲገባሽ ባጭሩ ላስቀምጥልሽ። ዑስማን ረዲየላሁ ዐንሁ ያቃጠለው ቁርአን ሶሐቦች ሪድዋኑላሂ ዐለይሂም በነቢዩ ሰለላሁ ዐለይሂ ወሰለም የጻፉትን ቁርአን ሳይሆን ከጊዜ በኋላ የመጣ እንዲሁም ደግሞ ከስሩ ከቁርአን ውጭ የተጻፈበትን ነው። ታሪኩ እንደመሰለሽ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲወርድላቸው ምን ያደርጉ ነበር? ጸሐፊ ይጠራሉ። ለዛ ነው ሶሐቦች ምን አሉ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ነበሩ አሉ የንዚሉ ዐለይሂ ሱረቱን ዘዋቲል ዐደድ ቁርአን ሲወርድላቸው ማለት ነው ነብዩ ፈካነ ኢዛ ነዘለ ዐለይሂ ሸይኡን ነብዩ ላይ ቁርአን ሲወርድ የድኡ በዕዱ መክቱብ እንደው ጸሐፊ ጠሩና ያጽፉ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲወርድ ምን ያደርጋሉ? ጸሐፊ ጠርተው ያጽፋሉ። ከዛ በኋላ ፈኢዛ ፈረግቱ አለ ሶሐቢዩ ጽፌ ስጨርስ አለ ቁርአን ጽፌ ስጨርስ ቃለ ኢቅራኡሁ ደግመህ አንብበው ይሉኛል። ተሳስቶ እንዳይሆን ማለት ነው። ፈአቅራአሁ ደግሜ አነበዋለሁ አለ አይደል? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲወርድ እዛው ተቀምጠው ምን ያደርጉ ነበር? ያጽፉ ነበር። ታዲያ ችግሩ ምንድነው ካለን
ያ የተጻፈው ቁርአን በአንድ አልተሰበሰበም ነበር። አንደኛ ምክንያት ወረቀት አልነበረም። እንደዚያ ጥራዝ የሆነ ወረቀት አልነበረም በአንድ ሊሰበሰብ የሚችል። የሚጻፈው ቅድም እንዳሳየኋችሁ በአጥንት ላይ ላውጣው እንደው እያያችሁት እንዲገባችሁ ማለት ነው። እንደዚህ በአጥንት ላይ የሚጻፈው አጥንት ላይ እንደዚህ፣ እንዲሁም ደግሞ እንጨት ላይ፣ እሱም ደግሞ ላሳያችሁ እንደዚህ ቆዳ ላይ። አሁን ቆዳ ነው፣ ቆዳ ላይ። ስለዚህ ቆዳው ስለማይበቃ የሚያስችለው ብቻ ነበር የሚጽፉት። ስለዚህ አልተሰበሰበ። ድንጋይ ላይ እንዳሁን እዚህ ጋር አሁን ድንጋይ ነው፣ ድንጋይ ላይ ነበር የሚጻፈው። በአንድ አልተሰበሰበም ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ ቁርአን ሙሉ ለሙሉ ተሟልቶ አለቀ፣ ተፈጸመ። ቁርአንን ተጽፏል። ችግሩ ምንድን ነው? አልተሰበሰበም። ለዛ ነው ሊቃውንቶች ምን አሉ? ወልቁርአን አሉ፣ ወልቁርአን አሉ። ቁርአን እኮ ካነ መክቱብ ፊ ሙስሐፍ በተለያዩ ቦታ ተጽፎ ነበረ፣ ላኪን ሙፈረቀተን የተለያየ ቦታ ነበር የነበረው። ስለዚህ ቀጣዩ ሶሐቢይ ማን ነው? አቡበክር ረዲየላሁ ዐንሁ። አቡበክር ረዲየላሁ ዐንሁ ምን አደረገ? ዘይድን ጠራው። ዘይድ ማለት የነብዩ ታዋቂ የቁርአን ጸሐፊ፣ ነብዩ ያስተማሩት ዋና የቁርአን ጸሐፊ ነው። ምን አደረገ? ተተቢኡቱል ቁርአነ አጅመዑሁ አለ። ተነስቼ ቁርአንን መሰብሰብ ጀመርኩኝ አለ። ተለያይቶ የነበረውን በአንድ አመጣው፣ በአንድ ሰበሰበው። በአንድ ሰብስቦ ምን አደረገው? ተቀመጠ። ይሄ ኦሪጂናል አውቶግራፊ ይባላል። የመጀመሪያው ኦሪጂናል ጽሑፍ ይባላል። ኦሪጂናል ጽሑፍ ማን ቤት ተቀመጠ? አቡበክር ቤት ተቀመጠ። ተሰብስቦ ማለት ነው። በአንድ ጥራዝ ነው ተቀመጠ። አቡበክር ሞተ፣ ዑመር ጋር መጣ። ዑመር ሲፎት ሐፍሳ ጋር ሆነ። ሐፍሳ ጋር ከሆነ በኋላ በዑስማን ረዲየላሁ ዐንሁ በሶስተኛው የሙስሊሞች መሪ ጊዜ ምን ተፈጠረ? ሰዎች በቂርአት መለያየት ጀመሩ። ማለትም አሁን እዚህ ጋር እንዳያችሁት ቁርአኑ እንትን የለውም፣ ሐረካ የለውም። ሐረካ የለውም። አሳያችሁ። ሐረካ የለውም ማለት ሜቢ እንዲገባችሁ ያያችሁት እንዲሆን። አሁን እዚህ ጋር ምሳሌ ቁርአን አለ፣ ሐረካ የለውም። ታያችኋል። ሐረካ የለውም ማለትም ፈትሐ ዶማ ነጥብ ምናምን አልነበረውም። ስለዚህ ወደ እስልምና የሌላ ሀገር ሰዎች ሲገቡ ማድረግ ጀመሩ፣ በስተት ማንበብ ጀመሩ፣ በስተት መገልበጥ ጀመሩ። ሲገለብጡ ሲያነቡም ሲገለብጡም ማለት ነው። ስለዚህ ዑስማን ረዲየላሁ ዐንሁ እንደዚህ ኺላፋ ሲጀምሩ ነጥብ ስለሌለው ምን አደረገ? በሙሉ ከቁርአን ውጭ የተጻፈባቸውን ሰበሰበ። ለዛው ተመከች ወነዘለ ተህዲቁ ማ ሲዋህ አለ። ዑስማን ረዲየላሁ ዐንሁ የለቀቁትን በሙሉ አቃጠላቸው አለ። ሊአነሁም ካኑ የክቱቡነ ፊሃ ተፍሲር፣ ከቁርአኖች ከቁርአን ጎን ምን ይጽፉ ነበረ? ተፍሲር ይጽፉ ነበረ። አለዚ የስማዑነሁ ሚን ነቢ፣ ከነብይ የሚሰሙት ይጽፉ ነበረ። ቁርአን ብቻ አልነበረ። ወይህተሚሉ ዛሊከ ነህወ ሩቃ፣ ዱዓ ምሳሌ ይጽፉ ነበር ከቁርአን ጎን ማለት ነው። ሊአላ የንቁለሃ መላ ያዕሪፉ ተርቲበሃ፣ ቀጣዩ ትውልድ ቁርአን ብሎ እንዳይጽፉ ማድረግ ከቁርአኖች የተጻፈበትን በሙሉ ሰብስበው በውሃና በእሳት ተቃጠለ። ውሃ ሲደረግበት ቀለሙ ይጠፋል አይደለ? ለምን? ከቁርአን ውጭ ተፍሲር አለው። ሲቀጥል ደግሞ ሌሎች ሰዎች የጻፉት ነው፣ ከጊዜ በኋላ የመጡ ሰዎች የጻፉት ነው። ኦኬ። ከዛ ምን አደረገ? በሐፍሳ ቤት የነበረውን ቁርአን አመጣው። የሐፍሳ ቤት ቁርአን ደግሞ የትኛው ጊዜ ነው ካለን አቡበክር ረዲየላሁ ዐንሁ የሰበሰበው ትክክለኛ አውቶግራፊ ዋናው ቁርአን ማለት ነው። ከዛ ምን አደረገ? ወደ 5 አባዛው። መኪ፣ ኩፊ፣ በስሪና ወደ ለራሱ አንድ አስርጎ 6 ቢያሉ 6 5 የሚባል ካደረገው በኋላ ምን አደረገ? ወደ የሁሉም አገር አሰራጨው። ዑስማን ቁርአን አዲስ መንገድ አልጻፈም፣ በአዲስ መንገድ አልሰበሰበም። ያደረገው ምንድን ነው? ያለውን ቁርአን ድጋሚ ቼክ አፕ አድርጎ ድጋሚ አጽፎ ምንድን ያደረገው? ወደ የአገውን ያሰራጨው። ከማሰራጨቱ በፊት ግን ያደረገው ነገር አለ፣ ያደረገው ጥንቃቄ አለ። ተመከሽ ያደረገው ጥንቃቄ ምን እንደሆነ ምን አለ? ثم عرضته عرضة أخيرة፣ ከተጻፈ በኋላ ድጋሚ ቼክ አደረገው፣ እንትና አስተያየሁት አለ። ከየትኛው ጋር አስተያየው? ትክክል ዋናው በነብዩ ፊት አዳምጪኝ አንዴ፣ በነብዩ ፊት ከተጻፈ ጋር አስተያየው። ፈለም አጂድ ፊህ ሸይአን፣ ምንም ልዩነት የለውም፣ ሁሉም አንድ አይነት ነው። ثم أرسل عثمان إلى حفصة، عثمان ወደ ሐፍሳ ደብዳቤ ጻፈ። يسألها أن تعطيه الصحيفة፣ የመጀመሪያውን ሰሒፋ እንድጽፎ ጠየቃት። وحلف لا يردنها እመልስልሻለሁኝ አላት። ከዛ በኋላ فأعطته የሰጠችው። ከዛ فعرض المصحف عليها فلم يختلفا في شيء، አመሳሰሉ ምንም አይነት ልዩነት የለውም። فردها إليه، ዋናውን ወደ ሐፍሳ መለሰ ቃሉን ጠብቆ። ከዛ ወጣበት ነፍሱ ወአመረ الناس أن يكتبوا መصሐፍ፣ ከዛ በኋላ ወደ የሁሉም አገር እንዲሰራጭና እንዲጻፍ አደረገ። ወሊላሂ الحمد አልሐምዱሊላህ። ስለዚህ ሊትራሊ በነብዩ ፊት ከነበረው ቁርአን ጋር አንድ አይነት ካደረገ በኋላ ምን አደረገ? ወደ የሁሉም አገር አሰራጨ። ከሱም በመቀጠል ደግሞ ከቁርአኖች የተጻፈባቸው ምሳሌ ይሄ መጽሐፍ አላይተሽ ከሆነ መጽሐፍ ቅዱስ አለ፣ ከስሩ ምን አለ? እንደዚያ ጽሁፎች አሉ። እንደዚያ ጽሁፎች ሰሃቦች ይጽፋሉ፣ ተፍሲር የቁርአን ማብራሪያ ይጽፋሉ፣ ሐዲስ ይጽፋሉ፣ እንዲሁ ዱዓ ይጽፋሉ።
ይሄ ጽሁፍ ደግሞ ቀጣዩ ትውልድ ቢያገኘው ቁርአን ነው ያስብ ይችላል። ስለዚህ ቁርአን እንዳልሆነ ለመግለጽ በውሃ እንዲጠፋ አደረገ። ያኛውን በነብዩ ደግሞ የፊት ለፊት የነበረውን ቁርአን አደረገ፣ ወደ የሁሉም ሀገር አሰራጨ። ቁርአን አይሻል በዚህ መንገድ ተጠብቋል። ያሰራጨውም ቁርአን ደግሞ አሁን አለ ከተባለ አዎ አለ። ስሙ ማን ነው? ሙስሐፍ ጠብቃ ይባላል። አልሙስሐፉ ሸሪፍ አልመንሱብ ወላ ዑስማን ኢብኑ አፋን፣ ያው ቱርክ ሀገር አለ። ኦኬ አሁን ይሄ ቁርአን ዓመተ ልደቱ ማየት ትችላለች። እዚህ ጋር ሙሉ ኢንፎርሜሽኑ አለ። እያንዳንዱ ትክክለኛ ማች የሚያደርግ ነው። ዑስማን ረዲየላሁ ዐንሁ ጊዜ ዴት የሚያደርግ ማታይሽ አይደለ? አሁን እዚህ ጋር ከፍቼ ባነበው ያው እያንዳንዱ ቼክ ማድረግ እንችላለን። ሚንሃ ያለ ያስቀምጧል አይሻለ ቃል በቃ ይሄ ያው ሆኖ ይሄ ደግሞ በእኛ የነበረው ማለት ነው አይደለ? ለቀድ መከነኩም ፊል አርዲ ወጀዐልና ለኩም ፊሃ መዓይሽ ቀሊለን ማ ተሽኩሩን ወለቀድ ኸለቅናኩም ثم ሰወርናኩም ثم قلنا للملائكة اسجدوا لآدم فسجدوا إلا إبليس ለም የኩን ሚነ ሳጅዲን ቃል በቃል አልሐምዱሊላህ ቁርአን በዚህ ነገር ተጠብቋል ማለት ነው። ያልገባሽ አለ? አይ ቼክ አደረገውና እስቲ ሌላ ቀን መለሳለሁ። እሺ እናመሰግናለን በን ቆይታ። እሺ በጣም ገራሚ ትምህርት ነው ብያስባለሁ። ሁላችሁም አላህ በሰማችሁ ተጠቃሚ ያድርጋችሁ። እናመሰግናለን ወገኔ። እሺ ጥያቄ ያለው ካለ ይግባ። ግን ቅድም አሳይቻለሁኝ ወገኖቻችን የሚያምኑበት መጽሐፍ አሁን ቁርአን እንደዚህ ነው። አይታችኋል። አልሐምዱሊላህ ሙስሊሞች መሳችን አያችሁ አይደለ? ከነ ማስረጃ መጽሐፍ ከፍተን የምናወራው መጽሐፍ አስረድቻችኋለሁ። ቁርአን በመንገድ እንደተጠበቀ ማለት ነው። እሺ የዛኛው ቤተሰብ እዛኛው ወገን እንዴት ነው ያለው ነገር ስንል ሳይንቲስቶቹ ራሱ እንደዚህ አገው የሚይዙት። አሁን ይሄ መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ነው ይሄ። ሳይንቲስቶቹ ይሁት እንዴት ነው የሚይዙት? ይሁት ሲመረመር ማለት ነው። ምስጥ በልቶት ያለቀ ነው። ይሄ ደግሞ የትኛው ስንል ኦሪጂናል እንኳን አይደለም። ኦሪጂናል እንኳን አይደለም። የኮፒ ከብዙ ሺህ ዓመት በኋላ የመጣ ነው። ጸሐፊውም አይታወቅም፣ ግን ይሄ ነው። የቀረውን ቄስ ይሞላዋል። ከዛ እግዚአብሔር ቃል ይባላል። አሁን እዚህ ጋር መሀል ላይ እንግዲህ ያለው አላህ ይወቀው። ይሄን ያላቸው ከዚህ በኋላ ደግሞ ያለው ምንድን ነው? የሆነ ኮፒ ከየት እንደመጣ የማይታወቅ ዝም ብሎ የመጣ ነው እንጂ የላቸው። ይሄን ያለው እውነታ ይሄ ነው። ለዛ ነው እዝራን ብሎ ተናገረ። መጽሐፍ ቅዱስ ብሎ ተናገረ። እዝራ ኦሪትህ ተቃጥላለች አለ። ያው የአባቶቻችን ኦሪት ተቃጥላለች ይላል ራሱ መጽሐፍ ቅዱሱ። ተቃጥላለች ይላል፣ ያው ጠፍታለች ይላል። እዚህ ጋር ደግሞ ጠፍቷል። ተቃጥሎ ኦሪት የላቸውም። የተቃጠለ መጽሐፍ ነው እየተከተሉ ያሉት ማለት ነው። የሚገርመው ደግሞ ተመልከቱ ቸርች ፋዘሮች ምን እንደሚሉ። ያው ከመጽሐፈ እዝራ ይላሉ ቸርች ፋዘሮች፣ እንዲህ የሚል ቃል ቆርጣችኋል። እዝራ ለህዝቦቹ እንዲህ በማለት ተናገረ፣ ይህ ፋሲካ አዳኛችን መጠጊያችን ነው የሚለው የእግዚአብሔር ቃል ቆርጣችኋል ይላቸዋል ታላቁ ጀስቲን ማርቲን ቤተክርስቲያን አባት። አይሁዳውያንን ምን ይላቸዋል? የእግዚአብሔር ቃል ቆርጣችኋል። 1 2 3 4 5 6 7 8 መስመር ከእግዚአብሔር ቃል ቀንሰዋል አይሁዳውያን። አያቸው አይደለ? እንዲሁም ደግሞ ቸርች ፋዘር ረነስ ምን ተመከቱ። ትርጉም ስለ እኛ የሞተው ሰው ብቻ እንዳልሆነ ኢሳያስ እንዲህ ብሎ ይናገራል። ቅዱስ እግዚአብሔር በመቃብር ያረፈው ሙት የሆነው እስራኤል አሰበ፣ ማዳኑን ይሰብክላቸው ዘንድ ወረደ የሚል ቃል አለ ይላል ኢሳያስ ላይ። ግን ኢሳያስ ላይ እንደዚህ የሚል ቃል የለም፣ ጠፍቷል። ቆይ ልጨርስና ትቀጥላለህ። እሺ ብራዘር። እንዲሁም ተመልከቱ ምዕራፍ 8 ይታያችኋል። 1 2 3 4 5 6 7 8 ይሄ በሙሉ ቄስ መቱ ከጊዜ በኋላ ደግሞ ጨመረበት። ይሄ በሙሉ ጭማሪ ነው። የለም ማንስክሪፕት ላይ የለም። አሁን የመጽሐፍ ቅዱስ ቅጃቸው ነው። ሳይንቲከስ ማለት ነው። ስትመለከቱት ማለት ነው። እዩት ምዕራፍ 7 ቁጥር 11 ይላል፣ 51 ይላል፣ 52 ይላል። ከዛ 8 ብሎ ዘሎ 12 ነው የሚለው። መሀል ላይ ያለው 11 ጥቅስ ቄስ ነው የጨመረው። የለም ለዛ ነው ተመልከቱ እዚህ ጋር ብለው እንደሚናገሩ ምንም እንኳን አሉ ሲያምኑ ማለት ቄሶቹ። አሁን ይሄ እንግዲህ የትንቱ የጻፈ የመጽሐፍ ቅዱስ ማብራሪያ ነው። ተመልከቱ ምን እንደሚል። ምንም እንኳን አለ እንግዲህ አጀማመሩ ያስታውቃል ችግር እንዳለ። ምንም እንኳን አለ ይህ ታሪክ በጣም አስፈላጊ ትምህርት ቢሰጠንም አለ ታሪኩ ደስ ቢልም አለ። እሺ እንቀጥል። ብዙ የመጽሐፍ ቅዱስ አዋቂዎች እንደሚስማሙበት እሺ ይህ ክፍል በመጀመሪያ የዮሐንስ ወንጌል ውስጥ ተጠቅሶ አልተገኘም አለ። የለም ታሪኩ ከጊዜ በኋላ የመጣ ነው አለ። እሺ ይሁን እንጂ ይህ በኢየሱስ አገልግሎት ውስጥ ስፍራ የሚሰጥ እውነተኛ ታሪክ ነው ይላቸዋል። መጀመሪያ ተጠቅሶ አልተገኘም። ጥቅሱን ብንወደውም አለ ቄሶቹ አብዛኞቹ የመጽሐፍ ቅዱስ አዋቂዎች እንደሚስማሙት አልተገኘም አለ። ተመልከቱ ቸርች ፋዘሮች በምን መንገድ እንደሚናገረው the earliest manuscript does not contain verse 8 contain ያደርጉም የለም በቃ ጭራሹ ጭማሪ ነው። ስለዚህ ቄሱ እየመጣ ምን ያደርጋል?
እንደፈለገ ይጨምርበታል፣ እንደፈለገ ይቀንስበታል። ይሄ ነው መጽሐፍ ቅዱስ። አማ ቁርአን ቅድም እንዳሳየኋችሁ ተጠብቆ በዚህ መንገድ እኛ ጋር ደርሷል። ባይዘቤ ምድራችን ላይ ያለ ቁርአን በሙሉ ቢቃጠል ራሱ በሙሉ ቢጠፋ እስቲል ቁርአን አለ፣ እስቲል ቁርአን አለ። ይሄ ነው ተአምሩ። ለምን ካላችሁኝ ቁርአን የቃል መጽሐፍ ነው አይደለ? እንዴ ላውጣላችሁ እሱን። ቁርአን ምንድነው? የቃል መጽሐፍ ነው። ቁርአንን በቃላቸው የሸመደዱ ከሚሊየን በላይ የቁርአን ሐፊዞች አሉ ምድር ላይ። ስለዚህ እነሱ ደግሞ መጻፍ ይችላሉ። ምሳሌ እዚህ ጋር ወንድም ኡስታዝ ዛኪ ብትመለከቱ እንዲሁም ሐሚድ እኛ ጋር ቁርአን የሚቀሩ ብትመለከቱ እያንዳንዱ ቁርአን በቃል ሐፍዟል። ማለትም ቁርአን ሳይገልጡ በቃላቸው ይቀሩታል። ለዛ አምላካችን ወለቀድ የሰመረ ቁርአን ነው የሚናገር። ቁርአን ገር ነው፣ በቃል የሚታፈዝ መጽሐፍ ነው። ግን ምድራችን ላይ ብትፈልጉ ወላሂ እላችኋለሁ የመጽሐፍ ቅዱስን እቺን ፓርት ብቻ ያሐፈዘ የለም። ወላሂ ብዬ እምላለሁ፣ በአምላክ እምላለሁ። እቺን ፓርት ብቻ የመጽሐፍ ቅዱስ ያሐፈዘ ሰው ካለ፣ በቃሉ የሸመደደ ሰው ካለ ድጋሚ ላይቪ አልከፍትላችሁም። ቃል ለሰማይ ለምድር መጥቶ ይጠየቅ ብቻ የለም ጭራሽ ነው። ግን እኔ 100 ሙስሊም አዳምጡኝ፣ 100 ሙስሊም አስገብቼ ልጠይቀው እችላለሁ። ሲጀመር የቁርአን ፕሮግራም ሁልጊዜ ይዘጋጃል። በቅርቡ ደግሞ ተዘጋጅቶ ነበር ካስታወሳችሁ፣ ስቴዲየም ላይ ማለት ነው፣ በዚህ አዲስ አበባ ውስጥ ማለትም ይጠየቃሉ፣ በቃላቸው ይቀሩታል። አያችሁ አይደለ? ቁርአን በዚህ መንገድ ተጠብቋል። ታዲያ አሁን ይሄ ሰው ከማን ቀራ ካልን ቀጥታ ይቀራል ከነብዩ ነው። ነብዩ ሰሃቦችን አስተማሩ፣ ሰሃቦች ደግሞ ቀጣይ ተወደ እያለ አሁን ድረስ ደርሷል። አሁን ድረስ ከፈለጋችሁ አውጥቼ ያሳያችሁ ላላሳያችሁ እንዳ ሸሃዳ ነምራ ድሉን ስጠና እናውራ ወይ ታወራለህ? ለመጀመሪያ ማስረጃ ይቅረብ ሐቢቢ ታወራለህ። እሺ አይ ሰዓት ስለሄደ ትንሽ በሜል ነው። ቸኩለህ ነው? እሺ ያው ይሄ ነው አጀማ። አያችኋ? አሁን ይሄ የአንድ ሰው የቁርአን ማረጋገጫ ሰርተፊኬት ነው። አያችኋ? እያለ ነብዩ ድረስ ይሄድላችኋል። አላህ ጅብሪል መሐመድ መጀመሪያ አምላካችን ከአምላክ ለጅብሪል ጅብሪል ከነብዩ እያለ ሂዶ አያችኋ? ሂዶ አሁን ድረስ ይቀራል። በዚህ መንገድ ቁርአን አሁን ድረስ ይቀራል። ይሄ ሰው ማናቀረው ካለ ምሳሌ እዚህ ጋር ስሙ ማን ነው? ደብዟል አብዱሰላም መሐመድ ብኑ ምናምን ይላል። አብዱሰላም ነው ልጁ ማለት ነው። ማናቀረው ይሄ ልጅ እያለ ማን ድረስ ይሄዳል? ነብዩ ድረስ። አያችኋ? ቁርአን በዚህ መንገድ ተጠብቆ ደርሷል። ግን ምድራችን ላይ አንድ ሰው መጽሐፍ ቅዱስን የሸመደደ የለም።